ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ሁሉ አማን? በያላችሁበት ሰላማችሁ ብዝት ይበል። ይኸው እንደተለመደው በሌላ ቪዲዮ ካች ብያለሁ ማለት ነው። በተለመደው ሰዓት ማለት ነው። እንግዲህ ዛሬ የፊልሙ የመጨረሻው ፓርት ልበላችሁ እንደዛ አይነት ነገር የቀረበበትን ቪዲዮ ነው ይዤላችሁ የመጣሁት። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ይህንን ቪዲዮ እንድትጀምሩ በትህትና እጠይቃችኋለሁ። እንግዲህ ዛሬ ሃይሚ ቁርጧን ተነግሯታልና በጣም የተጸጸተችበትን ቀን ነው ዛሬ። ሃይሚ በጣም የተጸጸተችበት በቃ ማለት አንዳንድ ጊዜ ምን አለ መሰላችሁ ወተት ነጭ ነው እስኪባል ድረስ ሰው ተነግሮት እንኳን አልሰማ ካለ በቃ አይደለም ነጭ አይደለም ብሎ የሚከራከር ሰው ካለ እንደዚህ ያለ ነገር ነው የሚያጋጥመው ማለት ነው። ረጅም ጊዜ ከዳኒ ጋር ባላት ግንኙነት ስትከራከር ነበረ። ብሩኬም ሲነግራት ነበረ፣ እኛም ስንነግራት ነበረ፣ እናንተ ቤተሰቦችም በጣም ስትነግሯት ነበረ። ከዳኒ ጋር ያለሽ ግንኙነት መቆም አለበት። ዳኒ እየሄደበት ያለው መስመር ትክክል አይደለም። አንቺን ከብሩኬ ያለያይቶ የራሱ ሊያረግሽ ስለፈለገ ነው ብለን እኛም ስንጮህ ነበረ፣ እናንተም ስትናገሩ ነበረ። ሃይሚ ግን በተቃራኒው ነበረ። እናንተ በተረዳችሁ መንገድ እኔ ልረዳ አልቻልኩም፣ እናንተ አልገባችሁም፣ መታችሁ ግን ብላችሁ መጮህ ነው ምናምን ስትል ነበረ ብሩኬንም ማለት ነው። እና ዛሬ እንግዲህ ቁርጡን ነግሯታል ማለት ነው፣ በትክክል እውነታውን ማለት ነው። ምክንያቱም ትላንትና በሰሩት ቪዲዮ ላይ ሃይሚን ጠርቷት ብሩኬ ለነገ ብቻ አደራ እንዳትቀሪ፣ ከነገ በኋላ ስልክሽ ላይ አልደውልም፣ ላገኝሽም አልፈልግም፣ አልጨቀጭቅሽም ብሏት ነበረ። እንግዲህ አደራ ብሎ ነበረ። አራቱንም የጠራው እንግዲህ ብሩኬ ሶስቱን ማለት ነው፣ ከእሱ ጋር አራት ናቸው። ሃይሚንም ሶሲንም ዳኒንም የጠራው አንደኛ በሶስቱም መካከል ያለው ሰላም እንዲፈጠር ማለት ነው፣ በሃይሚና በሶሲ መካከል። እንደገና ደግሞ ሶሲና ዳኒን አንድ ላይ አድርጎ ለመለያየት ነበረ በቃ እና የመጨረሻ ቪዲዮ ነው እያለ ነበረ እና ለዛ ነበረ እየጠራው። በጠራው መሰረት እንግዲህ አልቀሩም፣ ሁሉም መጥተዋል። መምጣታቸው ጥሩ ነው ግን መጡ። እንደመጡ ግን ያው ዳኒን ታውቁታላችሁ፣ ነገር መቆስቆስ ነው ያለው ነገር። እንደገና ሃይሚም መጀመሪያ ላይ እንግዲህ ገና ዳኒ ከመምጣቱ ሶሲን ሸንቆጥ በማድረግ ያው ጸብ እንዲፈጠር በቃ ማለት የማይሆን ጭቅጭቅ ማለት ነው። ብሩኬ ራሱን በተቻለ መጠን ማለት ነው በተቻለ መጠን ጭቅጭቅ ውስጥ ላለመግባት ላለመጣላት ምናምን በጣም ሞክሯል እና በጣም እውነት ትክክለኛና ትክክለኛ ውሳኔ ነው። አይ ሪስፔክት ዩ። ኦኬ በጣም ነው ማደንቅህ፣ በጣም ነው ማከብርህ ላደረግከው ነገር ማለት ነው። እውነት ለመናገር ዛሬ ያልቃል ብዬ አስቤ ነበረ፣ ግን የሚያልቅ አይመስለኝም። ሃይሚ ትልቅ የማታውቀው እንበል ግን እያወቀች አላውቅም ስትለው አይነት ዱብዳ ማለት ነው እና ፊቷ ወድቋል። እሱን ነገር እንዴት ታልፏለች የሚለው ሌላ ጉዳይ ነው። ሶሲና ዳኒ ያው አንድ ላይ እንደማይሆኑ ዳኒ ነግሯታል። አዲስ ነገር አለ፣ አዲስ ህይወት ልጀምር ነው እያለ ነው። አዲስ ህይወት ከማን ጋር የሚጀምረው ተናግሯል ማለት ነው። እሱንም የምናየው ጉዳይ ይሆናል። ቤተሰቦቼ እንግዲህ አንዳንድ ጊዜ ከነሱ ህይወት መማር ያለብን ይመስለኛል አይደለ? አንዳንዴ ነገሮችን ማለት ነው አይናችን ጭፍን መሆን የለበትም። ነገሮችን ማየት አለብን። ግራ ቀኝ ማየት ያስፈልጋል ማለት ነው እና ሰዎች ሲቀርቡንም ሲርቁንም ለምን የሚለው ጥያቄ የሚሰራው ሁሌም ነው ማለት ነው። ስለዚህ ዳኒ ወደ ሃይሚ ሲቀርብ የእውነት ለሃይሚ አስቦላት ነው ወይ የሚለው ለራሷ ምላሽ ስለሰጣት እሷ ራሱ ቆም ብላ ታስብበት አሁን ማለት ነው። ምክንያቱም ዳኒን በቀረበችው ቁጥር አሁን ዳኒ ባላሰበችው መንገድ ስለመጣባት ማለት ነው። ባላሰበችው ለማለት እንኳን እኔ ይከብደኛል። ምክንያቱም ሲነገራት እንኳን እንደ ሴት እንኳን ቆም ብላ ማሰብ ነበረባት ማለት ነው፣ ሴት ልጅ ስለሆነች ማለት ነው። እና ወንድ ልጅ እንኳን ይረዳል፣ እንደዚህ ፍጥጥ ብሎ የመጣን ነገር ወንድ ልጅ እንኳን አንደርስታንድ ያደርጋል። እና እሷ ደግሞ በዚህ ልክ እየተነገራትም ጭምር ዳኒ የሚያደርጋቸው ነገሮችም አልገቡኝም እያለች ጀስት ጓደኛሞች ነን እንጂ ምንም የለም ምናምን ስትል ደጋግማ ስትናገር ነበረ። ይኸው በግልጽ ማለት ነው ለእሷ ስሜት እንዳለው እንደሚወዳት ነገራት። ከእሷ ጋር እንግዲህ ሌላ ህይወት ብሎ ሊመጣ እንዳሰበ ሁሉ በግልጽ ተናግሯል ማለት ነው። ብሩኬም እንግዲህ ለዚህ ነበረ ስልሽ ነበር አልሰማሽኝም ብሏታል። እና እስቲ ቪዲዮን እንየውና ሀሳብ እንስጥበት። እናንተም ሀሳብ አስተያየት ኮሜንት ላይ በጨዋ ደንብ ማለት ነው በጨዋነት በተሞላበት መንገድ ስድቡን ብትተውት ጥሩ ነው።
መሳደብ ከፈለጋችሁም እንደፈለጋችሁ ችግር የለውም። እኔ ምንም አይመስለኝም። አስፈላጊ ነው ብዬ ስላላሰብኩ ነው። እና እስቲ ወደ ቪዲዮ እንሂድና ሀሳብ እንስጥበት። ሰላም ደህና ነህ ዳኒ? አመሰግናለሁ። እኔን ሰላም በማለት ይሁን አላውቅም። ምን ሰላም በላት። አያችሁ እንግዲህ ሃይሚ ነገር መቆስቆስ አያስፈልግም። እንግዲህ ለዛሬ አደራ ብሏቸው ነው ብሩኬ የጠራቸውና ያለምንም ጭቅጭቅ ተነጋግረን እንድንለያይ እኔም የፈለገ ቢመጣ ላለመጣላት ብሎ ነበረ የጠራው ማለት ነው። እና ለጭቅጭቅ ነገሮችን ማመቻቸት አስፈላጊ አይደለም። ባይዘው ማንም ይደብረው ምንድነው ካሜራ እባክሽን ከቻልሽ ዝም ለማለት ሞክሪ። እኔ እኮ ሰላም በላት ነው ያልኩኝ። ለማስታረቅ እኮ እየሞከርኩ ነው ያልሽው ነገር እሷንም ማናቸውንም ወደ አይደለም የምሬን ነው። እንደዚህ ያለ ነገር እንዴት ሊያስታርቅ ይችላል? እንደዚህ ያለ ቃላቶች ሰው ሊያስታርቅ ይችላል? የበለጠ ሊያጣላና እልህ ውስጥ ሊያስገባ ይችላል። ጸጥ ማለት እኔም ይሄው ፈልጎኝ ነው። ለምን እንደፈለገኝ አላውቅም። የተወሰነ አመሰግናለሁ እሺ ብለኝ ስለመጣ ቴንኪው በጣም እሺ። እኔ ስመጣ ለምደምታማናን ጭቃት ምትከፍትራት ማለት እውነት ለሃይሚ አስበህ ነው? የምር በል እስቲ የምር እንደው ለሃይሚ አስበህ ነው? በዚህ ልክ ብሩኬ ምንም አላመናጨቃትም እኮ በቃ እባክሽን ዝም በይ በቃ ችግር እንዳይፈጠር እባክሽን ዝም በይ ማለት አሁን ምንድን ነው? የቱ ጋር ነው ያመናጨቃት? እስቲ አስበህ ሞታል አሳቀሽ ታሰድበኝ ነው የመጣኸው። ባንጨቃጨቅ የምታወራውን ነገር ምን አባ ነው የምትለው? የምሬን ነው። ምን ልክ ነህ ግን ታሰድቡኝ ነው ምን አይደለም። አንተ ልጅ ልክ ነህ። ገና ስመጣ ገና ከመምጣት ተበጠብጣለህ። ለምን ገና ከመምጣቱ ነው እንግዲህ ነገር የሚለው ዳኒ። ምክንያቱም ነገሮች እንዲፈቱ አይፈልግም ሲጀመር ማለት ነው። ነገሮች ሶሉሽን እንዲያገኙ አይፈልግም። እና እንደዚህ ያሉ ሰዎች ደግሞ ሽማግሌ ቢኖርም ያው አውቀው ነው የበጠበጡት እንዲሳካ ስለማይፈልጉ ማለት ነው። እና ምንም ጥያቄ የለውም እኮ ዳኒ በመጣ ቁጥር ሁሌ የሚበጠብጠው ሰላም እንዲፈጠር አይፈልግም። ለምን ከሶሲ ጋር መታረቅ አይፈልግም? በሰላም ቢያወራ ከሶሲ ጋር ያለው ነገር ሊፈታ ነው። በሰላም ከተፈታ ደግሞ ከሶሲ ጋር ያለው ከተፈታ ደግሞ ለሃይሚ ያሰበው ነገር ላይሳካለት ነው ማለት ነው። ሰላም ለምን አትጠመጠምባት? ምን ሶስና ምን አገባኝ? እኔ እኮ እንድትፈቱ ነው። እኔን ሰላም ብሎ አንቺ ሰዎች ሌላ ነገር እንዳታስቢ ነው ሰላም በላት ያልኩኝ አይደል? አሽሙር አይደለም ሰላም በላት ነው ያልኩኝ። እንደፈለግሽ ገዳይ ሲያረፋፍድ መስለሽ ካፖርት ማመን እንደርኩስ ይሰራራሻል። ብሩኬም እንግዲህ ሮስት ጀምሯል ማለት ነው። ድሮም ሮስት ነው እንግዲህ ዳኒ በሮስት ነው የሚታወቀውና በጣም የሚገርም ነገር ነው። ምናምን ይቀያየራል። ደጋረኩ ልጅ ማለት ሶሲ በጣም ለመታገስ ሞክሬ ነው እልውስጥ እየከተተኝ በቃ እስኪ ዝም በላት እኔ እግዚአብሔርን ሶሲ በቃ ወንዳ አረጋት እኮ በቃ በዳኒ ላይ ሌላ በቃ አለቃ ማለት ነው። ዳኒን እየቆረቆመች እንደው ይጋቡ ራሱ የሚሆኑ አይመስለኝም አንድ ላይ ማለት ነው። ምክንያቱም እንግዲህ ዳኒን እየደበደበችው ልታስተዳድረው ካልሆነ በስተቀር የሚሆን አይመስለኝም። ዳኒ ከሶሲ ጋር እኔ ሃይሚና ተናገሪያት እኮ ነው ያልኩት። ሃይሚና ተናገሪያት ስላልኩ ደበረ አይደለም። አንካ ምንድን ነው ያልኩት? ብሩክ ነገር አታዙር። ሃይሚና ተናገሪያት ነው ያልኩት። አንተ ነገር አታዙር። ተዋቸው በቃ ማለት ምንድነው? ላንቺ ብዬ ነው ላንቺ ብዬ ፈጣሪ አረካት እኮ እቺ ልጅ በቃ ፍታት እኮ ከኔ በጣም ሙጭጭ አልክባት እኮ እውነት ማስቲካ በጣም እውነት ረስ ያስጠላ። እሺ አሁን ስሙ፣ ሁለታችሁ ሰላም መሆን አትፈልጉም? እኔማ ሰላም መታረቅ አትፈልጉም? ለመታረቅ ነበር ሶሲ የመጣችሁ። በቃ ለመታረቅ ነበር፣ እውነት ለመናገር ከዳኒ ጋር ለመታረቅ ነበር የመጣችሁ ሁለታችሁ። እሱ ግን ይሄ ሁሉ ነገር እንኳን ተፈጥሮ መታረቅ ትፈልጋለች። እኔና ሀይሚ እንኳን እንደሱ አላረግንም። ገብቶሃል? እኔና ሀይሚ የመጨረሻችን ነው። አንተ ከሶሲ ጋር ስነ ስርዓትን ይዘህ ተስማማ፣ ኑር። በቃ እንደ ድሮት ኑር። ምክንያት ሲፈልግ እንጂ የሚያጣላ ነገር ሆነ ነው ተመለሰላ። እኔ ማውራት የጠበቅብኝ ብሩክ አይደለ? ምክንያት ነው የሚፈልገው። አዎ ምክንያቱም እሱ ተመለሰልህ አይደል ሲል ኦልሬዲ ያው ምክንያት ነው የሚፈልገው። ኦፍ ኮርስ ልክ ነው፣ ምክንያት ነው የሚፈልገው። ተመልሶልሃል፣ ምክንያት ነበር የምፈልገው ማለት አይደል? ሶሲ በቃ ተይ። ኧረ አውሪ ቅጠሩለት በእናታችሁ አስተርጓሚ ነገር። እሺ ዳኒ ኦኬ አውራና አይሻልም? ሌላ ችግር እስከሚፈጠር ወንድ ነህ፣ እንደ ሴት ነገር አትቆስቁስ። ገብቶሃል? እዚህ ጋር ነገር ምናምን ቆስቁስ ምናምን አልፈልግም። የመጣሁት ሁላችሁንም ሰላም አድርጌ ከህይወታችሁ ልወጣ ነው። ገብቶሃል?
ልወጣ ነው። ምን አንተ ነህ ፈንገስ ምንድነው ያልከው? ሶሲን ትፈልጋታለህ አትፈልጋትም? ትፈልጋታለህ አትፈልጋትም? እሺ ትሄድ እሷ ምን ማለት ነው? እሷ ትሄድ ማለት ምን ማለት ነው እንዴ? ፍቅረኛው አይደለች እንዴ? ምን ማለት ነው? እሷ ትሄድ ለምን ሄዳለሁ? ተናገር እንጂ እዚህ የምታወራው የት ነው የምትሄደው? እሷ እየፈጣጠነች ነው ካፌ እየቀደመች ነው። ሶሲ አንቺ ዝም ብለሽ ቁሚ እሺ፣ ዝም ብለሽ ጋደረኩ። ያው ሌላ አንቺ አፍሽን ስትከፍቺ እኔ ላሳለፍነው ታይም ብዬ ማለት ነው። ሶሲ ክፉ ነገር አልናገርሽም ታውቂያለሽ ነው ማለት ነው። ፈራው እግሬ ተንቀጠቀጠ። በእናትህ እስቲ ክፉ ነገር ተናገረኝ። ትፈልጋታለህ አትፈልጋትም? ከሷ ጋር መሆን ትፈልጋለህ አትፈልግም? ስማኝ የምን አባ ጊዜ የሚፈታው ነገር ነው። አዲስ ነገር አለ። አዲስ ነገር ምንድን ነው ያለው? ከማን ጋር? ከሀይሚ ጋር ሌላ አዲስ ነገር አለ ማለት ነው። ምን ማለት ነው? አዲስ ነገር አለ። ህይወት ይኖራል፣ ችግር የለም። ይሄው አዲስ ይኖራል። እሺ አንዴ ቁጭ። እሺ አንቺ እዚህ ጋር ቁጭ። እሺ መልስልኝ። ስማ እስቲ አንቺ አርፈሽ ቁጭ። በቃ ቢያንስ ይጠይቅበት። በቃ ቡርኬ ይጠይቅበት። በቃ በጣም ተወጣጣሽ አንቺ ደግሞ። ሃይሚ ጥሩ ስሜት አለኝ ያልከው ምን አይነት ስሜት ነው? እኔ ስማ ራሱ ይንገራችሁ ብላኛለች ሃይሚ። ይሄንን ነገር ላንቺ ዘል አስድቼ ምናምን መሄድ እፈልጋለሁ። ገብቶሻል? ድጋሚ እኛ ህይወት ውስጥ ማለት ባለፈው ተመችታኛለች ስላልክ እነሱ በማይሆን ነገር ነው የተረዱት እና እሷም እየተናደደች ስለሆነ አስረዳቸው። ያው አስረዳን እስቲ፣ መስማት እንፈልጋለን። ተመችታኛለች ያልከው በምን መንገድ እንደሆነ እስቲ አስረዳን በእናትህ፣ መስማት እንፈልጋለን። እሺ ምን ማለት ነው? ዳኒ እባክህ ማለት ለኔ ስትል እውነታውን ንገራቸው፣ አስረዳቸው። ማለት እነሱ ሰላም እየተሰማቸው አይደለም፣ እኔንም ሰላም እየነሱት ነው። የምሬን ነው። አዳም ስትሚት አልፈልግም በእናትህ። እኔ ምንም እኮ አልሆንኩም። አስረዳቸው እኮ በጣም እኮ በቃ እንዲ ሃይሚ እንዲ ጭራሽ እኮ ኧረ ያልኩትኝ እንዴ እሺ ቁጫይ ታዩ ለምንድን ነው ከህይወቴ የማትወጣው? ኧረ ተይ ሶስና ተይ ቁጫይ በእናትሽ ጭራሽ ከህይወቴ ለምን አትወጣም? ሽማግሌ ልክ ያለው ሰውዬ ከህይወቴ ለምን መውጣት ያልቻለችው ምናምን እያለ እንቧ ከረዩ ሲል አስቡት እንግዲህ። እውነት ነው አንጀት ወይኔ ትርፍ አንጀት አለችው አይደል እንዴ? እኮ ግራ የሚገባኝ ነገር ምንድነው ለሃይሚ ያለ ስሜት ምን አይነት ነው? እኛ በተረዳ ነው ባወቅነው መንገድ ነው። ሃይሚ በአንቺ ፊት ነው የምጠይቀሽ። ድጋሚ ስለዚህ አይነት ነገር ከሷ አንተ ለሷ ያለህ ስሜት አይነት ምን ማለት ነው? አዲስ ነገር ይኖራል ጠብቀው። ምን ይሄው ቁርጡን ተናገረ ማለት ነው። ሃይሚ ጋር አዲስ ነገር ይኖራል። አዲስ ነገር ጠብቅ። ሶሲ ለምንድን ነው ማትሰሚ? ለምንድን ነው ቁጭ ማትዩ? ዳኒ ምን ማለት ነው? ምን ማለት ነው? መልስ ምን ማለት አልገባኝም። ምን ያራሱ አረፍ ሃይሚ ራሱ በጣም እንግዲህ አስደነገጣት። ያላሰበችው ነገር ነው። ይሄን ነገር አላሰበችም ለማለት እንኳን ይከብደኛል እውነት ለመናገር። ማለት እንዴት ሰው አካሄዱን ሁኔታዎቹ እንዴት ማረዳት ያቅተዋል እንዴ? በጣም ስፔሻሊ እየተነገረው ከሆነ ደግሞ አቃጥለህ እኔ ራሱ ምን ማለት ነው? መልስልኝ። አንተ እኮ ነው እየበጠበክ ያለው። እያሰደብሽኝ ነው አይደል? ያለው ነገር ምንድን ነው? አንቺ ጥሩ ነገር ስላለኝ ነው አይደል? እኮ ምንድን ነው ያለ ጥሩ ነገር? ዳኒ ማለት አርፈሽ ቁሚ እሺ። አንዴ እኔ ኧረ ሶሲ በእናትሽ አታስቸግሪ። ቢያንስ እንኳን እንስማበት። እጠይቀዋለሁ። ምን ማለት ፈልገህ ነው? ማለት አስረዳኝ። እናንተ እንትን በሉ ግልጽ ያርግልኝ። እንዴት አድርጌ ብነግርሽ ነው የምትረጅኝ? ስለዚህ አይገባሽም እያላት ነው። በቃ አይገባሽም አንቺ። አዎ አይገባትም። ምክንያቱም ቢገባት ኖሮ ገና ድሮ ነበር የምታቆመው። ራሱን ገራችሁ ብለሽና ባንቺ ፊት ነው ፈልገው። ገብቶሻል? ማለት ለኔ አዲስ ነገር ነው። ያልተመቸኝ ነገር ስላለ እሺ፣ ወደዛ አድርግልኝ ሁለቱን። እሺ ሶሲ አንዴ ቆይ ልስማው። አይ ቆይ እኔም ልስማው። ዳኒ እኛ እኮ የመጣ ነው ለመስማት ነው አይደል? ካልፈታችሁም የራሳችሁ ጉዳይ። ግልጽ አድርግልኝ። ጥሩ ስሜት አለኝ ብቻ ግን በስልክ ነው ይሻላል። ምን ማለት ነው? ይሄው ጥሩ ስሜት አለኝ በስልክ እነግርሻለሁ። አንተ ናና ወራና ነይ። አየሽው አይደል? የሚፈልገውን አየሻ አገኘ ይፈልግ። አሁንማ ገባት እንጂ አሁን ገባት፣ በደንብ ነው የገባት እንጂ አየሻ። አሁንስ ገባሽ? ገባሽ አይደል? ስልሽ መስማት ነበረብሽ። አዲስ ነገር አይደለም። እኛም በታተነ ለያየን። እግዚአብሔር ይስጠው። ገብቶሻል? ባይዘው ለእነሱ መበታተን ደግሞ ምክንያቱ ዳኒ ብቻ አይደለም፣ የሃይሚ እጅ አለበት ባለመስማት ማለት ነው። ምክንያቱም ቢሰማ ኖሮ እሷ ይሄን ጉዳይ ብትሰማ ኖሮ ሲነገራት እንኳን ብታዳምጥ፣ ብሩኬ ሲነግራት፣ ኦዲየንስ ሲነግራት፣ እኛ ስነግራት እንኳን ብትሰማ ኖሮ
ታቆም ነበረ። ምንም የሚፈጠረው ነገር የለም ነበረ። የተወዳችሁና የተከበራችሁ ቤተሰቦቼ ይኸው ለዛሬ ያስኩላችሁ ቪዲዮ ይመስላል። በሚቀጥለው ስለሚፈጠረው ነገር እንግዲህ አብረን እናያለን። እስከዛው በያላችሁበት ሰላማችሁ ብዝት ይበደላለሁኝ። ቻው